ምንድነው እሱ ደግሞ? ኦኬ ሰማለሁ አለው አለ። ኦኬ ያ ክርስቲያን ቪዲዮ ሰርቷል። ሪፖስት አድርጉለት። ክርስቲያን ቪዲዮ ሰርቷል። ሪፖስት አድርጉት። አይ ቲንክ ሪፖስት ብዙም አልተደረገም፣ ገና አልወጣም። ቪዲዮ ያሳያችኋል። እሱን ፎሎ ያላደረጋችሁ ፎሎ አድርጉት። ሪፖስት ያላደረጋችሁ ሪፖስት አድርጉት፣ በደንብ እንዲወጣ ማለት ነው። ተለፍቶበት ስለሚሰራ ከግዴታ ሰዎች ጋር መድረስ ስላለበት ማለት ነው። ኮመንት ማይሆን ነገር ምጽፉ ካላችሁ ማይሆን ነገር አትጻፉ። በዩቱብም ያላችሁ ማይሆን ነገር እንዳትጽፉ። ኤኒዌይስ እና እንደዛ ነው የዛሬ ቶፒካችን። እንደሚታወቀው በእስልምና ሙሐመድ የመጨረሻ ነብይ ነው ተብሎ ይታመናል። ሙሐመድ እና አላህ የፈረዱትን ደግሞ ማንኛቸውም መለወጥ አይችሉም። ስለዚህ ሙሐመድ የተናገራት ነገር ሁሉ ቀጥታ መፈጸም መደረግ አለባት ማለት ነው። ስለዚህ አሁን በቁርአኑ መሰረት ሙሐመድ አንድ ነገር ከተናገረ ቀጥታ እሱም መተግበር ግዴታ ነው፣ እንደ ቁርአኑ አስተምሮ መሰረት። ሰው እንደዛ ከሆነ በዋብያዎች እና በአህባሾች መካከል የተለያዩ ልዩነቶች አሉ። ሙሐመድ አንድ ነገር ላይ ሁለት ተቃራኒ ነገር ሊናገር አይችልም። ሊናገር ከቻለ ግን እሱ ጤነኛ አይደለም ማለት ነው። እሱ ጤነኛ አይደለም ማለት ነው። ስለ አንድ ነገር ተቃራኒ ሁለት ሊናገር ከቻለ የሃይማኖት መምህር ሊሆን አይችልም፣ ወይንም ደግሞ እሱ ጤነኛ አይደለም ማለት ነው። በዚህም መሰረት ዋብያዎችና ሀባሾች የሚገዙት አላህ ላይ ኮምፕሊትሊ ተቃራኒ የሆነ አስተምሮ ነው ያላቸው። ቁርአኑ ደግሞ ምን ይላል? ሙሐመድ የተናገረውን ወይንም ደግሞ ቀጥታ እሱ ያለውን እስካልተቀበላችሁ ድረስ እምነት የላችሁም ይላል። በዚህም መሰረት የሙሐመድን አስተምሮ በትክክል እየተቀበለ ያለው ማን ነው? ተተካከራችሁ እስካላስፈረዳችሁ ድረስ ሙሐመድን እሱ የተናገረውን ለሱ በልባችሁ ምንም ሳትጠራጠሩ እስካልተቀበላችሁ ድረስ እምነት የላችሁም ይላል። ይሄ ሙፈሲሮች ምናምን ተፍሲር ምናምን የሚባል ነገር ሙሐመድም አላህም አያውቁትም። አላህም የለም አክቹዋሊ ሙሐመድ አያውቃቸውም እነኝን። ስለዚህ ሙሐመድ የተናገራትን ብቻ መቀበል ግዴታ ነው ማለት ነው። አንድ ሙስሊም ሆኖ ለመዝለቅ ሙስሊም ሆኖ ለመቀጠል ጠበሪ የሚባል ቁርጡቢ የሚባል ሌሎችም ሊቃውንቶች አያስፈልጉትም። ሙሐመድ የተናገራትን ቃል በቃል እስካልተቀበለ ድረስ እምነት ነው። እንዲያ ከሆነ ማንኛቸው ናቸው ይህን መስፈርት የሚያሟሉት የሚለውን የምናይ ይሆናል። ምን ካሜራ አልከፍት ብሎ ነው? ከፍቶልሃል? ሜቢ የምታያችሁ ከሆነ ይቺን ቪዲዮ ነው እሺ ገብታችሁ ሪፖስት ላይክ የምታደርጉት። እንደገና ዘጋ። ኤኒዌይ ይቺን ያሳያችሁን የመጀመሪያዋን ቪዲዮ ገብታችሁ የሚዩት ስላደረገ እኔ የሚሰማችሁ አይመስለኝም። የተወሰነ ደቂቃ ኦኬ፣ አሁን ከፍቶታል። ካሜራው ተከፍቷል። ምንድን ነው? ኔትወርክ ነው ምንድን ነው? ስለዚህ ከኔ ጋር ሚስጥር ታወራለህ ዝም ብለህ አይቻልም። ኑረዲን አካውንቱ የክርስቲያን ነው። ኑረዲን ይመስጥልኝ። አቤት፣ እንኳን ደህና መጣህ።
እንኳን ደህና ጠበቀኝ። መልካም ክርስቲያን ነው። ክርስቲያን ነኝ። አሁን አረብ ሀገር ስላለው ስሜን በዚህ በአረቡ ዓለም በጣም አድናቂዎች በጣም ብዙ ናቸው። ቀጥልበት፣ በርታበት፣ እግዚአብሔር ይርዳ፣ ክርስቶስ ካንተ ጋር ይሁን። ይሄን ላስተላልፍ ነው የገባው። አሜን አሜን። መካን ላፈርስ እመጣለሁ። ተዘጋጅታችሁ እንዲህ ነው። እዛችሁ ጠብቁኝ። እግረቀጭኑ ከኢትዮጵያ የሚመጣው ነው የሚያፈርሰው ካባን ስለተባለ ሁሉን ነገር አዘጋጅተን እንጠብቅሃለን። ጠንከር እንድትል ግን እግሬ ባለው ኦኬ፣ ምንም ችግር የዶሮ እግር እያሉኝ ነበር። እንደውም አሁን ላይ ኮርቼባታለሁ። ካባን የምታፈርስ ነች እችላለሁ። ሚስት ልጠይቅ ሄጄ የዶሮ እግር ያለው አናገባም እንዳይሉኝ አሁን ምን እላለሁ መሰለ፣ ካባ የሚያፈርስ ነው አለ። ይህንን እግር እንዳንቁ የኢትዮጵያ ወንዶች አልተመጣጠንም፣ አይመጣጠንም። በጣም ስለዚህ እኔ ብቻ ነኝ በቃ ቢቀጥንም ጥቅም አለ። ጥቅም ላይ የዋለው የኔ እግር ብቻ ነው። እሺ መልካም፣ የዋለው የኔ እግር ብቻ ነው። 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 ኦኬ ለምንድን ነው ብዬ ሳስገባት ነስር ሙሐመድ ሰማለሁ። ነስር ሙሐመድ ኦኬ፣ አሁን ለቀዋል ይመስለኛል። ምንድን ነው ካሜራ ያለ ኔትወርክ በጣም የሚገርም አይነት ነገር ነው እየተፈጠረ ያለው ነገር እዚህ ጋር ብታይ። አይ ቲንክ ይሰማችኋል መሰለኝ። ገስቴ ነው እንዴ? ቃልንም እኮ አያስገባውም እኮ ገስቴ። የራሴ የእኔ ቤት ችግር ይሆን እንዴ? በፊት ዋና አካውንት እንደዚህ ያስቸግረኝ ነበር እንዴ? እንጃ እንግዲህ። አይ ወጥቼ አልገባም። ያው ተመሳሳይ ነው እዚሁ። አሁን አይ ቲንክ አሁን ለቆኛል መሰለኝ ከስር። አሁን ደህና ነው ለቀዋል። ከስር ይሰማችኋል የክርስቲያን ቃል፣ ክርስቲያን ድምፅ ይሰማ። ያው አሁን ደግሞ ዘጋው ካሜራውን። ይዝጋውና መድኃኒዓለም። ኦኬ አይ አንተ ትሰማለህ። አሁን አክቹዋሊ ትሰማቸዋለህ፣ ማውራት ትችላለህ። ካሜራውን ተወውና እንዲሁ ማውራት እንችላለን ይመስለኛል። ያ ይቻላል። የቤቱ ችግር ነው፣ ኔትወርክ ነው። አይዶ ነው። ምክንያቱም ቃል ምንም አያስገባው፣ ያስወጣዋል መልሶ። አንተችኛውን ቤት እኮ ማመስገን አለብን። በጣም የምር እችኛውን ቤት አስበው። ሁሌ ነው ማስበው በነገራችን ላይ የምር ይቺ ባትኖር በጣም ለሰርቫይቫል ከባድ ነበረ እውነት። እስካሁን ሰርቫይቭ አድርጋ ይቺ ቀጥላለች። እግዚአብሔር ደግሞ ያውቃል፣ ወደፊትም በደንብ እንጠቀምባታለን። መልካም እንግዲህ ዛሬ የምንመለከተው እንዳነሳሁት በዋብያዎች እና በአባሾች መካከል ሰፊ አስተምሮ የአቂዳ ልዩነት አለ እና በዚህ ውስጥ ደግሞ አሚራቸውን የመከተል ግዴታ አለባቸው። እኔ አሚራችሁን መቀበል ማለት እኔ መቀበል ነው፣ እኔ መቀበል ማለት ደግሞ አላህን መቀበል ነው ብሏቸዋል። ሙሐመድ ነው ያለው። መሪያችሁን ግዴታ መቀበል አለባችሁ ብሏቸዋል። እንዲያ ከሆነ ካዳ መሪያቸውን ግዴታ መቀበል ካለባቸው የዋብያው መሪ አላህ እጅ እግር አለው ይወጣል ይወርዳል ሲላቸው ግዴታ ይቀበሉታል ወይ? ግዴታ ይቀበሉታል ወይ?
መውሊድ ማክበር ቢዳ ነው፣ ጥመት ነው፣ ከእስልምና ያስወጣል ብሎ ቢላቸው ይቀበሉታል ወይ? ማይቀበሉ ከሆነ መሪያቸው አይደለም ወይ? አሁን አዲስ አበባ ላይ ወጣ አለ። አክቹዋሊ ሰሞኑንም እንትን እያሉት ነው። እነሱም ምን እያደረጉ ነው? እያንዳንዱ ነገር በመጅሊሱ እንዲተዳደር በመጅሊሱ እንዲመራ እያደረጉ ነው። የትኛውም ኡስታዝ ለመጅሊሱ ተገዢ ካልሆነ ተጠያቂ ይሆናል። የትኛውም መስጂድ ለመጅሊሱ ተጠያቂ እንዲሆን እያደረጉ ነው። ያ ማለት ምን ማለት ነው? ሀባሾቹ አሁን ለመጅሊሱ አይመራንም እሳፍ ይላሉ። መጅሊሱ አይመራንም ይላሉ። እንዲያ ከሆነ ዮሐንስ ያንተ ችግር ነው፣ ወጥተህ ግባ። አይመራንም ይላሉ። ማይመራቸው ከሆነ መጅሊሱ የራሳቸውን አስተምሮ ያስተምራሉ ማለት ነው። የራሳቸው የሃይማኖት ትምህርት ቤቶች አሎቻቸው፣ በዛ ያስተምራሉ። አሁን ግን ያወጡት ያረቀቁት ምንድነው? እሱ እንዳይቻል እያንዳንዱን ትምህርት እያንዳንዱ መስጊድ የሚሰጡ ትምህርቶችን እያንዳንዱ ኡስታዞችን መጅሊሱ እንዲቆጣጠር። መጅሊሱ የሚቆጣጠር ከሆነ መጅሊሱ የዋብያ ስለሆነ መጅሊሱ ምንድነው የሚያደርገው? እያንዳንዱ ቦታ የሚሰጠው ትምህርት ለደረሶቹም የዋብያን አቂዳ ዞ እንዲወጣ የሚያደርግ ነው ማለት ነው። ይህ ጥሩ አድርገው እየሰሩባቸው ነው። ዋብዮቹ በጣም ሲስተማቲክ በሆነ ሁኔታ ነው የሚሰሩት። ሀባሾቹ ዝም ብለው ሱፊው ሴክት አብዛኛው አመራሩ ላይ ስለሌለ ፖለቲካው ላይ ደካማ ስለሆኑ ተውጠው ነው ያሉት። ልክ የሆነ አጀንዳ ማሳካት ሲፈልጉ ከኦርቶዶክስ ጋር ወይንም ደግሞ ከሆነ አካል ጋር ይጋጩና አጀንዳ ይፈጥራሉ። ከዛ ሙስሊሙ አብሮ ብሎ ሲጮህ እነሱ ሀባሾቹን ይመቷቸዋል። የሱፊውን ሴክት ይመተዋል። የሆነ መስጊድ ይነጥቋቸዋል። ካስታወሳችሁ ወደ ደቡብ አይ ቲንክ ወላይታ ነው ወላይታ ነው ብቻ ሱቅ ውስጥ እየጠቀለለ ሱቅ የሚሸጥ እንደዛ ተያዘ ምናምን። እሱን አስያዙት ፕሮቴስታንቶች። የሶሻል ሚዲያዎቹ አጮሁት። እሱን ቶፒክ ጠብ ፈለጉ ከነኛ ጋር። ራሳቸው እንደዚህ አድርገውት ነው፣ መጽሐፍ ቅዱሱን ራሳቸው ሱቅ ከተው ነው፣ እንዲቀደድ አድርገው ነው ምናምን ብለው አጮሁት። ታያችሁ እሱ ነገር አጮሁትና መሬት ላይ ብዙም ድምፅ ሊሆን በቃ መስጊድ እንዳይሰራ ነው ይሄንን ያደረጉት፣ ደቡብ ላይ እንዳይደረግ ምናምን ብለው ቀውጠውት ነበረ። ከዛ ወዴት ወሰዱት? ያንን ጠመዘዙና ወደ አክሱም ወሰዱት። እሱንም ደግሞ ምን ቀን ጠበቁት? የስቅለት ዕለት ዓርብ ስቅለት ዕለት ነገር መተናኮሷን የዛን ዕለት ከሌላ ቦታ ተሰባስበው ሄደው ነገሯን ለኮሷት። ሰጋጆቹ ላይ ሆን ብለው የድምፅ እንትን ብክለት አደረጉ። ከዛ አንዳንድ እንትኖችን ማድረግ ጀመሩ ማለት ነው። ሆን ብለው ታክቲካቸው አስቡት። ከሌላ ቦታ ተሰባሰቡና የአክሱም ስግደቷ ዕለት ጠብቀው ነገሯን ለኮሷት። በደንብ እንደሚገልጽ ስለገባቸው ልክ እሱ ሲጫጫ የተለያየ ቦታ ላይ መስጊዶቻቸውን የአባሾቹን ነጠቋቸው። አንዳንዶቹ ጋር ያልተሳካላቸው አሉ፣ ሊነጥቁ ሞክረው። ፕላስ ደግሞ አዲስ አበባ ያለውን እንዳለ መዋቅሩን በእነሱ መዋቅር ለማስገባት ሕግ እያረቀቁ እንደሆነ ራሳቸው አውጥተውታል። ሕጉን ወደ ማርቀቅ መጡ ማለት ነው። ኦኬ ዮሐንስ ሚዩት ታደርግና ትማራለህ ማለት ነው። ኦኬ ስለዚህ ከኦርቶዶክስ ጋር ኃይለኛ ልክ የአክሱሙ ረገብ ሲልላቸው ደግሞ ምንድን ነው ያደረጉት? አዲስ አበባውን ታሪክ አመጡ። አዲስ አበባ ላይ መስጊድ ሴቶች ሂጃብ ተከለከልን ብለው ቀወጡት። የአክሱሙ ረጋ ሲልላቸው ሳያዋጣቸው ሲቀር ወዴት አመጡት? አዲስ አበባ ላይ ይህን ታሪክ የማጮህ ስራ ሰሩ። ለምን?
በደንብ ታሪኩን በማጮህ ሙስሊሞቹ አንድ ሆነው እንዲረዷቸው ከዛ ዋብዮቹ እያጠመቁ ሁሉንም መስጊድ በራሳቸው ቁጥጥር ስር ያስገቡታል። እንትን ማለት አይችሉም፣ ይነቃባቸዋል። ክርስቲያኖቹ በደሉን፣ እንደዚህ ተማሪዎቹ ሴቶቹ ሂጃብ እንዳይለብሱ ተከለከሉ በማለት ያንን ማህበረሰቡን በማስጮህ ሙስሊሙ ማህበረሰብ ከውስጥ የራሳቸው መስጊድ እያስፋፉ ነው። ዋና ዋና ቦታዎችን የመያዝ ስራ ነው። ጽንፈኛው አቋም ማለት ነው። ጽንፈኛው አካል ይህን ካደረጉ በኋላ አዲስ አበባም እንደዛው ጮሁ። እሱ ደግሞ እንትን ሲል አይ ቲንክ ረገብ እሱ እንደማለት ሲል ደግሞ ባይዞ ኒቃብና ሂጃብ አብዛኛው ማህበረሰብ ስለማይለይ ለእነሱ ድምፅ ከሚሆናቸው አንዱ የኛው ዘግመተ ለውጣቸውን ያልጨረሱ ሰዎች ናቸው። ኒቃብ ማለት እያንዳንዳቸው ምንም አይታይም፣ ከላይ ስፈኗቸው ይሸፈኑታል። አንድ አይና ነው እንትን የሚሉት እቺ ብቻ ስቀር ሂጃቡ ኖርማሊ አልተከለከሉ። እነሱ አሁን የፈለጉት ሙሉ የመሸፈንን ነው። እንኳን ትምህርት ቤት እንዴት ነው እሱ መታወቂያ እንኳን አውቆ የሚያስገባ ወንድ ትሆን ሴት ትሆን? በዓለማችን ላይ ብዙ ሽብሮች የሚሰጠሩት በዚህ ነው። ወንዱ ኒቃብ ለብሶ ይንቀሳቀሳል፣ ማንም አያየው፣ ፊቱ ተሸፍኗል፣ ኤቭሪቲንግ ከቨር ነው፣ ተሸፍኗል፣ አታየው። ተማሪህም በምንድን ነው የምንለየው? እያንዳንዱ እንትኑ ተሸፍኗል። ወንዲውን ሴትዮን አታውቀው። ምን ያዝ አታውቀው። ምን ትያዝ አታውቃትም። ይሄንን ነው የሚፈልጉት እነሱ። ይሄን ከፈለጉ መስጊድ ነው። ትምህርት ቤት ደግሞ አልተፈቀደላቸውም ሴቶቹ ሲጀመር። የሙስሊም ሴት እንድትማር አልፈቀደላትም መሐመድ። ከቤት መውጣት የለባትም። ድምጿን ማውራ ነው፣ ድምጿ መሰማት የለበትም ብሏል። ትምህርት ቤት ምን ልትሆን ትሄዳለች? የሚፈቀድላት ወይም ከባሏ ጋር ወይም ከአባቷ ጋር ወይም ከወንድሟ ጋር ነው የሚሄድ የሚፈቀድላት፣ መንቀሳቀስ የሚፈቀድላት። ብቻዋ መውጣት አይፈቀድላትም። ለምን ትምህርት ቤት ትሄዳለች? ሃይማኖቱን እተገብራለሁ ካለች ስለማይፈቀድላት ከቤት መውጣት አይፈቀድላትም። ከቤት ከወጣይ ግን ወይም ከባሏ ጋር ወይንም ከአባቷ ጋር ወይም ከወንድሟ ጋር ነው መውጣት የምችለው። ትምህርት ቤት ደግሞ እንደዛ አይደለም። ይሄንን ህግ ኒቃቡን ብቻ ሳይሆን ከቤት ስትወጡም ከማን ጋር መውጣት እንዳለባችሁ ህጉን ተግብሩት። አባትሽን ትምህርት ቤት እዘሽ ስትሄጂ፣ ባልሽን ትምህርት ቤት እዘሽ ስትሄጂ ትምህርት ቤት ቁጭ ሲል አብሮሽ፣ አለበለዛ ይቻላል። ይህንኛውን ለምን ትተውታላችሁ? ከቤት እንዳትወጡ የሚለውን ለምን ትተውታላችሁ? ድምፃችሁ አውራ ነው የሚለውን ለምን ትተውታላችሁ? ምክንያቱም መሐመድ የተናገረውን እንተገብራለን ካላችሁ፣ በሱ እንመራለን ካላችሁ መሐመድ አልፈቀደላችሁም ከቤት ወታችሁ እንደዚህም እንድታደርጉ። ባይዘ ሀረር ላይ እና አንዳንድ ክልሎች ላይ እንደዚህ አይነት ነገሮች አሉ፣ ተጀምረዋል፣ ቆየት ብለዋል። ከዚህ በፊትም እንትን ብለናቸዋል። ድጋሚ ማንሳቱም አስፈላጊ አይመስለኝም። እሱን ትምህርት ሚኒስቴር ጋር ይጨርሱታል። ግን የእኛዎቹ ሳታውቁ ምንም ከቨር ባሰሩ ጤናማ ነው ብዬ አስባለሁ። እና የመሐመድን ፍርድ የምትቀበሉ ከሆነ ግን መሐመድ እስካስፈረዳችሁ ድረስ እስካላችሁ ድረስ እሱ ያለውን ግዴታ ማድረግ ነው ብላችሁ የምታምኑ ከሆነ ለምን እስከ ቤት ትወጣላችሁ? አንድ ሴት ከአንድ ቀን ጉዞ በላይ ብቻዋንም መጓዝ የለባትም። ከ70 እስከ 100 እንደዚህ አካባቢ ኪሎ ሜትር ከዛ በላይ መሄድም አትችልም። አረብ ሀገር የሄዱ ሴቶች እንዳለ ከእስልምና የወጡ ናቸው። ባይዘ እንዳለ አይፈቀድላትም። ቤቷ ባሏ ሳይፈቅድ ባሏ በሌለበት ሰው እንኳን ማስገባት ማችል፣ ባሏ ሳይፈቅድ እናቷ ታማ እንኳን ሄዳ መጠየቅ ማችል
እናቷን መጠየቅ ማችል ከሆነ ትምህርት ቤት መሄድ አትችልም። እነ ታሊባን ምናምን አሁን ሴቶች የሚከለክሉት ትምህርት ለዛ ነው። ትክክለኛ እንትኑን እኛ እናውቃለን፣ ሸሪያው ትክክለኛው ይሄ ነው ብለው የሚተገብሩ ከዛ አንጻር ነው። ኤኒዌይስ ስለዚህ መሐመድን ህግ በሰዓት የሚተገብረው ማን ነው? ማን ነው የሚተገብረው? መሐመድ እስካላስፈረዳችሁ ድረስ ሱራ 33 36 እና እንደከፈተው ክርስቲያን አንቦ በተለይ አህባሾችና ወሃቢዎች በጣም እጅግ የተለያየ አቂዳ በአምላክ ላይ ማለት ነው ያላቸው አስተምሮ በጣም የተለያየ የተራራቀ እንደሆነ ይታወቃልና ማንኛው ነው መታዘዝ ያለበት? ወይስ ደግሞ እኩል ሁለቱም መሐመድን ይታዘዛሉ ነው የኛ ጥያቄ። ኦኬ እኩል ሁለቱም መሐመድን የሚታዘዙ ከሆነ መሐመድ ሐሰተኛ ነው የሚሆነው። ለምን? መሐመድ ሊናገር የሚችለው ወይ ወሃቢያ የተናገሩት ነው ወይ አህባሾች ያስተማሩትን ትምህርት ነው። ከሁለት ልክ ሊሆን የሚችለው በእነሱ አስተምሮ ማለት ነው። ከሁለት አንዱ የተናገረው ነው ማለት ነው። ወይ አህባሾቹ ነው ልክ ወይ ወሃቢያዎቹ ነው ልክ። ከዚህ የተነሳ መሐመድ ደግሞ እኔን ያልታዘዘ አላህን አልታዘዘም፣ አሚሩን ያልታዘዘ እኔን አልታዘዘም፣ ፍጹም ፍርድ ማስፈረድ ግዴታ ይሆናል ማለት ነው። ሌሎች ፍርዶች በሙሉ ምን ይሆናሉ? አላስፈላጊ ይሆናሉ። ሌሎች ፍርዶች በሙሉ አላስፈላጊ ይሆናሉ። ስለዚህ ትክክለኛ መሐመድን የሚታዘዘው አህባሽ ነው ወይስ ወሃቢያ? የመጀመሪያው ጥያቄ ይሄ ነው። አህባሾች ናችሁ የምትታዘዙት ወይስ ወሃቢዮች ናችሁ የምትታዘዙት? ይሄንን ትመልሱልናላችሁ በዚህ የቁርአን አንቀጽ መሰረት እናደርግና ማለት ነው። ሱራ 33 አንቀጽ 36 ላይ አላህና መልእክተኛውም ነገርን በፈረዱ ጊዜ ለምእመናት ከነገራቸውም ለእነርሱ ምርጫ ሊኖራቸው አይገባም። በእርግጥ ተሳሳተ ይላል። ስለዚህ ሙሐመድ የተናገረውን ነገር በፍጹም መቀበል እንዳለባቸው ከእሱ ከተናገረው እሱ ከፈረደው ውጭ ሌላ ፍርድ በፍጹም እንደማያስፈልግ እየተናገረ ነው። አይ እሱን አልቀበልም የሚል ፍጹም መሳሳት እንደተሳሳተ ይናገራል ማለት ነው። የትኛው ነው ፍጹም ስህተት የተሳሳተው? አህባሽ ነው ወይስ ወሃቢያ? ሱብሃንአላህ መቀጠል ይችላል እፎይ? ይቻላል። ሱብሃንአላህ እንኳን ደህና መጣ። እንዴት አመሻችሁ? መስጋና እንዴት ነህ? አለን አልሐምዱሊላህ። ዛሬ ደግሞ ርዕሳችሁ ምን ላይ ነው? ያው ክርስቲያን እያነገረ እኮ ነው። መሐመድ ያዘዘውን መሐመድ የተናገረውን ግዴታ መቀበል አለብህ። ኦኬ አልቀበልም ያለ መሐመድ ከተፈረዱት አካል አለ? ምናልባት አሁን ሐዲስ ضعيف ሐዲሶች ሊኖሩ ይችላሉ። ኦኬ በዛ አንስማማም። ነገር ግን ሐዲሱ ሰሒህ ከሆነ ሐዲሱ ተቀባይነት አለው። ሰሒህ ማለት ቀጥታ ከነብዩ መሐመድ የተነገረ ሐዲስ ማለት ነው። ጥርጣሬ የሌለበት ሐዲስ ከሆነ ያንን አልቀበልም ካልኩኝ ቁርአንም አልቀበልም ማለት ነው። ትወጣለህ ማለት ነው ከእስልምና? ያስወጣል። ስለዚህ ምክንያቱም ነገር ሐዲስ አይከለክለውም። ቁርአን የሚከለክለውን ነገር ሐዲስ አያዘው፣ ይደጋገፋል፣ ይያያዘ። ስለዚህ መሐመድ የተናገረውን ምንም ሳታመነታ እንዲያደርግ ካለ እምቢ ማለት ወይንም መከራከር አይቻልም ማለት ነው። ሐዲሱ ግን ሰሒህ መሆን አለበት። ችግር የለውም። እሱን ሐዲሱ ላይ እንመጣለን። እኔ የመጀመሪያ አርጉመንቴ ምንድነው? አንዴ ሱራ 4 64 65 ነው ክፈተው ክርስቲያን
ኦኬ ይሄን ክፍል አየው አይደለ? በጌታም እምላለሁ በመካከላችሁ በተከራከራችሁት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ጭንቀትን እስከማገኙ ፍጹም መታዘዝን ልብ በል ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም፣ ምን አይሆኑም ይላል። አሁን ምንም ልሽልሃለሁ። ስለዚህ መሐመድ የሆነ ነገር አርግ ካለ ምንም ማመንታትም እንትን ማለትም ቅሬታ ማሰማትም አትችልም። እሺ ብለህ መቀበል ብቻ ነው ያለ ቻንስ፣ ወይንስ መከራከር አለመቀበል ትችላለህ? መከራከር አልችልም፣ አለመቀበልም መቀበል እችላለሁ። ግን አንዳንድ ነገራቶች በጊዜና በቦታው ላይ የሚወሰኑ አሉ። ስለዚህ መሐመድ እንደዚህ አድርግ ብሎህ ከጊዜ በኋላ የመሐመድን ትችላለህ ማለት ነው። ያ የሙሐመድን ህግ መጣት ሳይሆን ከጊዜና ከንትን ማለት ለምሳሌ ፎር ኤግዛምፕል ምሳሌ ከወሰደን ጊዜ ይቀይሯል የሚባለው ነገር ቁርአኑ ወይ ሐዲሱ ተቀይሮ ሳይሆን አንዳንድ ነገራቶች አሉ ድሮ በነበረበት ቦታ ከዛ አሁን ላይ ያለንበት ላይ ሲሆን ደግሞ አሁን ለምሳሌ በትዳር ዙሪያ ካወራን በትዳር ዙሪያ የዛኔ የ9 ዓመት የ10 ዓመት ልጅ የደረሰች ናት። በዛሬ ዘመን ማን ነው እንደዛ ያለ? የትኛው ሳይንስ ወይንም ደግሞ የትኛው ሳይንስ? አንድ ከሳይንስ አንጻር የትኛው የእስልምና ሐዲስ የነብይ ሱና? ሁለት የትኛው የቁርአን ክፍል? ሶስት የትኛውስ የእስልምና ፊቅ ነው እንደዛ አለ? አይደለም ከሳይንሱ የትኛው የእስልምና አስተምሮ እንደዛ አለ? ምክንያቱም እስልምና አስተምሮም እንደዛ ብሎ ስለማስተምር እኛ ሱፊያችን እንደዚህ እንደነበር ታውቃለህ አታውቅም? ለምሳሌ እኛ የአዳም ልጆች ነን ብለህ ታምናለህ አንተ? ምኑን ከም እንደምታገናኘው አዳም ሲፈጠር ስንት ሜትር ነበር? 30 ሜትር 60 ክንድ ማለት ነው። አዳም ምን አገናኘው? ከሰማይ ጋር ተጋጨና ራሰ በረሃ ሆነ እያልክ ተረት ልትነግረኝ ነው? ከመነሻ ሱፊያችን አፈጣጠራችን ሱፊያችን ከመነሻው ማለት ነው። በጣም ፕሊስ ማይገናኝ አታገናኝ። ቆይ ተረጋጋ። ይገናኛል እንጂ ይገናኛል። አሁን ቆይ ይገናኛል። ማይገናኝ አታገናኝ። እየቀነሰ የሚመጣው የሰው ቁመት ወይ የሰው ሱፊው እየቀነሰ የሚመጣው እኛ በምናጠፋ ጥፋት ልክ ነው። ኦኬ፣ ስለዚህ አርጉመንቱ ተቃራኒ እንደሆነ አላወቀውም። እሺ፣ አርጉመንቱ ከጠቀመህ ተጠቀመው እና አሳየን። አርጉመንቱ ተቃራኒ ነው ለአንተ። ቀጥል። ስለዚህ በእንደዛ አይነት ነገራቶች ላይ ሸሪዓ ምን ያደርጋል ይመስልሃል? ቦታና ጊዜ ገብተዋል። ቦታና ጊዜ አንተ ያመጣውን አርጉመንት እጠቀምብሃለሁኝ። አንተ ያመጣውን አርጉመንት እጠቀማለሁኝ። ቴንኪው። ምክንያቱም አትጠቀም ብዬህ ነበረ። መልካም። አስቀድሞ የነበሩ ሰዎች ወደኋላ ስንሄድ ከአዳም ስለጀመርክ በጣም ረጅም እና ትልቅ ግዙፍ ነበር። ስለዚህ ወደዚህ ስንመጣ እየቀጨጭን መጣን አይደለ? ወደ አዳም ስንሄድ ደግሞ በጣም ግዙፍ ነበሩ። ኦልራይት። እድሜያቸው ወደ አዳም ስንሄድ እየቀነሰ የመጣ ነው። አሁን የዛሬ 500 ዓመት እና የዛሬ 1000 ዓመት አንድ አይደለም። ተስማማን። ወደ አዳም ስንሄድ እድሜስ በእድሜ ነው እኮ አልኩህ እኮ በእድሜ ቤት አሁን ነገር እኮ ለምሳሌ ስለዚህ እድሜ አሁን እያነሰ መጣ። አይ ችግር የለውም። አሁን እድሜ እያነሰ መጣ። በፊት ግን እድሜ በጣም ትልቅ ነበረ አይደለ እኮ። ረጅም ዓመት ይኖሩ ነበር። ሜትራቸው ስንት ረጅም ይኖሩ ነበረ። አሁን እኮ በበቃ ስንት የሚሆን ረጅም ይኖሩ ነበረ። አሁን እያነሰ መጣ እድሜ አይደለ?
አይደለም በእድሜ አይደለም። አሁን ለምሳሌ አንተ 500 ዓመት ብትኖር ከዚህ በኋላ ቁመት ይጨምራል እንዴ? ንገረኝ። ቆይ አዳምጥ፣ ያልጠየቅኩህን አትመልስ። እድሜያቸውም እንደዛ ማለት አታምጣ። ቁመት እኮ ቁመት እንደዛ አይሆንማ። ቁመት እንደዛ አይሄድ። እድሜና ቁመትን ምን አገናኝ? እንትን አለው ራስን ያመጣው ሎጂክ በደንብ አስተውሉ። ስለዚህ ወደ ኋላ ስንሄድ አዳምጥ። ቁመት እኮ ከኔ እድሜ ታናሽ ሆኖ በቁመት የሚበልጠኝ ሰው በጣም ብዙ አለ። ዲስ ዱድ አያውቅም ይሄንንም በእድሜ የምትበልጡት በቁመት የምትበልጡት እንዳለ አያውቅም። አዳምጥ ፕሊስ። ምንም አይመሳሰልም። ያንተው እኮ በእድሜ ቁመትና እድሜ ምን አገናኘው? ቁመት ከእድሜ ጋር ይገናኛል? አዳምጥ። ኦኬ። ስለዚህ ወደ ኋላ ስንሄድ እድሜያቸውም በጣም ሀይ ነበረ የሚለው ሎጂክ ሲመጣ ምንድን ነው የሚሆነው? 500 900 ዓመት የሚኖሩ ከሆነ በልጅነታቸው ማግባት አይጠበቅባቸውም። ወደ ኋላ ስንሄድ አቅባቸው 900 ዓመት ስለሚኖር 600 ዓመት ስለሚኖር የሚያገባው መቼ ይሆናል ማለት ነው? በ50 ዓመቱ በ200 ዓመቱ ነው ማግባት ያለበት እንጂ በ6 ዓመት አይደለም ማግባት ያለበት። እድሜያችን እያነሰ የሚመጣ ከሆነ ግን አዳምጣ እንደሚታርክ እድሜያችን እያነሰ የሚመጣ ከሆነ ግን ላይፍ ኤክስፔክታንሲያችን እየወረደ ሲመጣ ኖክ አሁን 80 ዓመት የሚኖር ሰውዬ በ20 ዓመት የሚያገባ ከሆነ 60 ዓመት አብሮ ይኖራል። እድሜያችን የምንኖረው 30 ዓመት ከሆነ ግን በ20 ዓመት ብታገባ 10 ዓመት ብቻ ነው አብረ የምንኖረው ማለት ነው። ስለዚህ የምታገባትም ወደኋላ ሊመለስ ነው። እድሜያችን የምንኖረው 20 ዓመት ቢሆንስ የምናገባው ደግሞ ስንት ሊሆን ነው ማለት ነው? ወደ 15 ዓመት ምናምን ሊመጣ ማለት ነው። በነብዩ ዘመን ነው የምናወራው አይደለ? አዳምጠኝ። ራሴ ያመጣው ሎጂክ እንዴት እየቀነሰ ስለመጣሁ የምንኖረው 10 ዓመት ከሆነ የምታገባበት 5 ዓመት ይሆናል ማለት ነው። እየወረደ ይመጣል፣ እየቀነሰ ይመጣል። ወደኋላ ስንሄድ ግን እድሜው እያደገ የሚመጣ ከሆነ በፊት የነበሩ ሰዎች የማግቢያ እድሜያቸው ስንት ይሆናል ማለት ነው? 100 ዓመታቸው ላይ፣ 60 ዓመታቸው ላይ፣ 40 ዓመታቸው ላይ። ለምሳሌ ይስሐቅ በ40 ዓመቱ አካባቢ ላይ እንዳገባው አይነት ማለት ነው። እድሜያቸው ማግቢያቸው ወደ 40 ውስጥ ይገባ ይሆናል ማለት ነው። ኤኒዌይስ ወደ ዋናው ፖይንት እንመለስ። ምንም የምታውቀው ስለሌለ መሐመድን አለመታዘዝ ይቻላል? የአሁኑን እንተራረምና ወይ እናልፋለን። አብሽር። የአሁኑን በነብዩ ዘመን ነው አይደለ? በነብዩ ዘመን ሚት አድርገው እናት ስንት ዓመት እየኖሩ ነበር በነብዩ ዘመን? ወደዛ በእናትህ ወደ ኤኒዌይስ መሐመድን አለመታዘዝ ይቻላልን? እውቀት ያላችሁ በእናታችሁ ነው። እውቀት ያላችሁ ትንሽ እስኪ የእውቀት ሽታ እንኳን የሸተታችሁ ልጁ ይሄ ልጅ ሀፍ ነው የሚያስበው። በነገራችን ላይ ሀፍ ነው፣ ግማሽ አይምሮ ነው ልጁ። ሎጂክ በቃ ሙሉ ለሙሉ ተመታ። ምንም የሚያውቀውም ነገር ነው አለመኖሩ ብቻ ሳይሆን ለመሞገት የሚሞክሩት ነገር እኮ በጣም የሚያስቀኝ። ስታወሩ ካልኩሌት አድርጋችሁ አውሩ። ምክንያቱም እያንዳንዷን አርጉመንታችሁን ልንጠቀመው ስለምንችል ማለት ነው። እኔ ጋር ደግሞ እንደዛ ነው። የእናንተን አርጉመንት ልጠቀም እችላለሁ፣ ምንም ሌላ ሳለፋ ማለት ነው። ለእናንተ አዲስ አርጉመንት መፍጠር አስፈላጊ ስላልሆነ ምንም የምታውቁት ነገር ስለሌለ ብታውቁና ብሞግቱ ደስ ይላል። ካላወቃችሁ ግን በጣም ዝገት። አንዳንዴ ያውቆ መሞገትን የመሰለ ነገር የለም። ሳዳም ወይ ክርስቲያን ሙስሊም ኦኬ። መሐመድን አለመታዘዝ ይቻላል? መሐመድን አለመታዘዝ እምቢ ማለት ይቻላል? ብሎ ከአንዳንድ ወጣ ያስደነግጣል። ላይታዘዘው ቆርጦ የወረደው ጥሩ ነው። አይታዘዝ። እኛ የምንፈልገው መሐመድን እንድትታዘዙት አንፈልግም። አትታዘዙ። እንዴት መሐመድን ትታዘዛላችሁ? ባይዘ አሁን ስለ ህፃናት ጋብቻ አላወራውም። ኢስላም ማነው ስሙ? ኢስላም ነው የሚባለው ልጅ ሱብሃንአላህ ሱብሃንአላህ ነው ስሙ። ተቋርጫለሁ። ተመልሳል።
ሱብሃንአላህ። እኔ አሁን ስለ ሕፃን ጋብቻ አላወራሁም ገና። ሙሐመድን አለመታዘዝ ይቻላል ወይ ብዬ ስል ድሮ ማግባት ሕፃን ልጅ ይቻል ነበር፣ አሁን አይቻልም ምናምን። ድሮ ረጅም ዓመት ይኖሩ ነበር፣ ረጅም ነበረ፣ አሁን ግን እንትን ቀንሷል ምናምን። እኔ አላወራሁም እኮ ገና። ይሄን ነብዩ ያደረገው ነቢይ ብሎ የሚከተለው የ56 ዓመት ሽማግሌ 6 ዓመት ሕፃንን በ9 ዓመቷ ሲሰፍርባት ጤናማ እንዳልሆነ ገብቶታል። ፊቱ እንደዚህ የተሸረማ ከንፋጠቀ አሎ ትንሽ ያዝ እያደረገ ነው ዛሬ። ላክ ተመልሻለሁ። ያ ተመልሳለሁ። ያ እንግዲህ ፊቱ የተጨረማመተ ሽማግሌ ከንፈሩ ላይ ትልልቅዬ ቡግር የወጣበት ያ እዛም ሲሄድ ማለት ነው ቡግንጅ ምናምን የወጣበት የ6 ዓመት ገና ሲያገባ ያ ያረገብህ ነው ፎይ አሎ ትንሽ ላግ እያረገብህ ነው። ያ ጤናማ እንዳልሆነ በነገራችን ላይ ሙስሊሞች ጭንቅላታቸው ስለሚነግራቸው የምናነሳባቸው ይመስላቸውና ቀድመው ያንን ሀሳብ ለማንሳት ራሳቸው ይሞክራሉ። ነገር ግን አለመሆኑ በደንብ ስለሚረዱት ነው። ጥሩ ነው። ሙሐመድ በ56 ዓመቱ ሉክ እንግዲህ ሴቶቹ በዛ ሰዓት እነዛ ህፃናቶቹ የ5 የ6 ዓመት ህፃን ልጅ እድሜዋ ይደርሳል ከተባለ ሙሐመድ እስከ 56 ዓመቱ ድረስ ማለት ምን አይነት ሽማግሌ ምን አይነት የጨረጨሰ እንደሆነ መገመት ትችላላችሁ። አይሻ በ6 ዓመቷ የትልቅ ሰው ነች ደርሳለች ከተባለች ሙሐመድ በ56 ዓመቱ ምን ያህል ሽማግሌ እንደነበር ያረጀ እንደነበር ከዚህ መረዳት ትችላላችሁ። እነሱ በሚያመጡት እንኳን አስተሳሰብ ማለት ነው። ኤኒዌይስ ግን አሁን ይህንን የ56 ዓመት ሰውዬ የ9 ዓመት ህፃን ልጅ ወሲብ ያደረገ ማለት ነው። እሱን መታዘዝ ግዴታ ነው ወይስ ግዴታ አይደለም የሚለው ላይ ነው ጥያቄያችን። የእሱን ውሳኔና የእሱን ፍርድ አልቀበልም ብሎ የሌሎችን ፍርድ መቀበል አስፈላጊ ነው ወይ? የሚያስፈልግበት ቦታ አለ ወይ ነው ጥያቄው። ለምሳሌ በአህባሾች እና በዋሃቢያዎች ቅድም የነገርኳችሁ ማለት ነው። እነሱን መሰረት አድርገን ስለሆነ የምናወራው። ሁሴን አለ? ሰላም ነው? ሁሴን ደህና መጣ ብለናል። ኦኬ፣ ጥያቄያችንን ሰምተዋል። ሙሐመድን መታዘዝ ግዴታ ነው ወይስ አይደለም? ምን በተመለከተ? የትኛውንም እንዴት ሙሐመድ ያስተማራችሁ አንተ ሊመለከት የማይችል ነገር አስተምሯል? እኔ ምን በተመለከተ? ማይመለከተኝ ነገር አለ። ስለ ምን አስተምራከል አታንቆሻሽ ከአላህ ውጪ ሌላ ነገር እንደማይመለከተኝ ኖ ማይመለከተን ያስተማረህ ምን አለ? ማይመለከተን ያስተማረው አሁን እንዳንተ ዝም ብሎ በራሱ ሐሳብ ዝም ብሎ የሚሟገትን አልከተልም። ኖ ሙሐመድ ያስተማረህን አትከተለዋለህ ወይ? አዎ እንዳንተ አይነት ሆኖ አልከተልም። እኔ ሙሐመድ ነኝ እንዴ? እንዳንተ አይነቱን አልከተልም። እኔ ሙሐመድ ነኝ ወይ? አትከተል ብሎኝ እንዳንተ አይነት ምንድን ነው የሚያወራው? ሰውዬው ጤናማ ያለው ድምፅን አስተካክል። ካላ ድምፅ አላስተካክል። ካላ ድምፅ አላስተካክል። ጭንቅላታችሁ በምን ታጥቦ እንደሚጸዳ ግራ የሚገባኝ ምንድን ነው የሚያወራው? እኔ ምን አወራለሁ? እሱ ምንድን ነው የሚያወራው?
ምንን በተመለከተ አለኝ። እንግዲህ ሉክ ምንን በተመለከተ ብሎ ጠየቀኝ እኔ። ስለዚህ ምንን በተመለከተ ሲል ሙሐመድ ያስተማረው ነገር ግን እሱን የማይመለከተው ነገር አለ ማለት ነው። ያንን ነው እንደ ኤግዛምፕል መጥራት ያለበት። አሁንም አለ እያለ ነው። አንተን አልከተልም ይለኛል። ሙሐመድን እያልኩት አንተን ምንድነው እሱ ኔትወርክ እኔ ነው ምንድነው እሱ አይደል ነው። ያ ትንሽ አንተ ላግ እያደረገብህ ነው። አሁን ግን ጥሩ ነው። ኦኬ እሺ ቀጥል። ቢኒና ቃል ሰላም ብያለሁ። ቃል ጨለማ ነው የሚታየኝ ነገር። ያ የቃል ጨለማ ነው። ቢኒ እንኳን ደህና መጣ ብለናል። እንዴት ናችሁ? ሰላም ብለናል። እንኳን ደህና ቆያችሁ። ሰላም ብለናል። ቢኒ እንኳን ደህና መጣ። ኤኒዌይስ ስንመለስ ወደ ቶፒካችን። ስለዚህ ለሙስሊሞች ሙሐመድ እያንዳንዱ ነገር ግልጽ አድርጎ ነግሯቸዋል ማለት ነው። አሁን ከሙሐመድ በኋላ የመጡ እጅግ በጣም በርካታ የኢስላም ሊቃውንት ብለው የሚከተሏቸው አሉ። ሰለፎች የመጀመሪያዎቹ፣ ከዛ በኋላ የመጡ ስኮላሮች አሉ ወዘተ። ቁርአንን የሚያብራሩ ሐዲስን የሚያብራሩ በጣም ብዙ ሊቃውንቶች፣ አራቱ ስኩል ኦፍ ቶት እንኳን የሚባሉት እነ ማሊኪ፣ ሻፊ፣ ሐንባሊ፣ ሐናፊ የሚባሉት እነዚህ ሁላ ተፈጥረዋል። እነዚህ ሁሉ ከሙሐመድ በኋላ ነው የመጡት። ሙሐመድ ጭራሽ አያውቃቸውም። ሙሐመድ የትም ቦታ ላይ የኔን ሐዲስ አብራሩልኝ አላለም። ሙሐመድ የትም ቦታ ላይ ቁርአንን አብራሩ ብሎ አልተናገረም። ነገር ግን መጥተው ከዛ በኋላ ሙስሊሞች በራሳቸው ጭራሽ ሰው ሊረዳውና ሊገባው የማይችል መሆኑን ስለተረዱ ከዛ በኋላ ያሉት ሙስሊሞች ጭንቅላታቸው ትንሽ እየተሻለ ስለመጣ ለሰው እያጭበረበሩ ሙሐመድ ያልተናገረውን ነገር እንዲቀበሉ ለማድረግ ሞክሯል። ነገር ግን እስልምና ይህን አይፈቅድም። ሙሐመድ ይህንን በፍጹም የትም ቦታ ላይ አልተናገረም። ስለዚህ ሙሐመድን ነው የምትከተሉት ወይስ ከነሱ በኋላ የመጡትን ሊቃውንቶች ነው የምትከተሉት? የትኛውን ነው የምትከተሉት? ብዙ ጥያቄዎች ናቸው ከዚህ ጋር በተያያዘ ያሉት ማለት ነው። ሳዳም ይቅርታ ኮኔክሽን እኮ ነው። ኦኬ አይ ቲንክ አሁን ይሻላል መሰለኝ። ኮኔክሽን ካስወጣ ችግር የለውም። ሙሐመድን ሙሉ ለሙሉ መታዘዝ ግዴታ ነው ወይስ ደግሞ ልትታዘዛቸው የማትችላቸው ነገሮች አሉ? ሙሉ መታዘዝ ግዴታ ነው። ግዴታ ስልህ አሁን እንዴት ላስረዳችሁ መሰላችሁ? ግዴታ ነገር ነው። ግዴታ በቃ ስለዚህ ላትታዘዘው የምትችለው ነገር የለም። ግዴታ እሱ የተናገረውን ነገር የእሱን ፍርድ መቀበል ግዴታ። መጀመሪያ ለምን ነው የጠየቀኝ ጋርና መጀመሪያው ለጥያቄው መጀመሪያ እቀጥላለሁ። ችግር የለውም። በዚህ ጥያቄ እኮ አላውቅም። ላትታዘዘው የምትችለው ነገር የለም። ኦኬ ለምሳሌ ጥያቄህን ቀጥል። ችግር የለውም። ለምሳሌ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ ወይስ አታምንም? ዋዲስ ምን አልከኝ? አላህ ይወርዳል ብለህ ታምናለህ? እንዴት አልገባኝም። አላህ ከሌሊቱ 1/3 ክፍል ሲቀር ያንተን ዱዓ ለመስማት ይወርዳል ብለህ ታምናለህ? ወደ ቅርቢቱ ሰማይ ከአርሹ ላይ ኦኬ። ግን ተረድተኸዋል አይደል? በደንብ የገባህ አልመሰለኝም። የምታውቀውም አልመሰለኝም። ኦኬ ኤኒዌይስ እሺ ችግር የለውም ከገባህ። እሺ አላህ አይወርድም፣ ከአርሹ ላይ አይወርድም፣ የሌሊቱ 1/3 ክፍል ሲቀር አይወርድም የሚሉትስ እነሱ ሙሐመድን ታዘዋል ወይስ አልታዘዙም? እሱን አላውቅም። ሙስሊም ተብለው መጠራት ይችላሉ? አይችልም። ሙስሊሞች አይደሉም ማለት ነው። ኦኬ ስለዚህ ኦኬ ቀጥል። ስለዚህ እነሱ ሙስሊም አይደሉም በአንተ እይታ። መልካም። ስለዚህ ሀገራችሁ ውስጥ ያሉ የሱፊ ሴክት ያሉት እንዳለ ሙስሊም አይደሉም ማለት ነው። የሱፊው ሴክቶች ሀባሾችን ጨምሮ ሙስሊም አይደሉም። መልካም። ሳዳም ሳባዎቹ ሙሐመድን ሙሉ ለሙሉ ይታዘዙታል ብለህ ጥያቄን አልገባኝም። ግን መጀመሪያ ብጠይቃችሁ ሁሌ ከምጠይቅ እኛ ደግሞ ብንጠይቅ አሪፍ ነው። ትጠይቃለህ፣ ችግር የለውም። ሱፊዎች እንዳለ ሙስሊም አይደሉም አሰሩላችሁ የሚያምኑና ሳባዎቹ ሙሐመድ የነገራቸውን ሙሐመድ ያላቸውን አንተ ስባው መጀመሪያ እሱን ስባው እንጂ መጀመሪያ
አተረበሽ ኦኬ አይሰማም ኮኔክሽን ነው አይሰማችሁ ላክ አይ እኔ እንትን እያለብኝ መሰለኝ ቀጥል ክርስቲያን አስቀጥሎ ስማ እየሰማኸኝ ነው ወንድሜ አንዴ ተረጋጋ ሰላም አንዴ ተረጋጋና ትቀጥላለህ ስለዚህ ሙሐመድ እነዚህ ትክክለኛ ያለህን ቃል ተቀበል መጀመሪያ እንግዳ እኔ ስለሆንኩ እኔ ልጠይቅና ከዛ ትጠይቁኛላችሁ ቶፒክ ስላለን ችግር የለውም ቶፒኩ እንዳይቀየርብን ስለምንፈልግ አንዴ በእናንተ ቶፒክ ብቻ እንዴት እንላለን የኛ ቶፒክ ላይ እኮ ምንም ያወራው ነገር የለም ምንም የምታውቀው ነገር የለም አላህ ይወርዳል ስል እንኳን የሰማው አሁን ከኔ ነው እንጂ እስካሁን ሰምተው አታውቅም እሺ ሰምቻለሁና መጀመሪያ ልጠይቅህ ሁሴን ተመለስ አንዴ ተረጋጋ ሰላም ሁሴን ተመለስ ሁሴን ተመለስ አይ ቲንክ ምንድነው እሱ እንትኑ ራሱ ሲስተሙ በጣም ማንኛውም እየረበሸኝ ያለው አድሚት አርገሲ የማንኛውም የሚደርብብኝ ቃል ነው እንዴ ኦኬ አሁን ደህና ነው አይ ቲንክ ሁሴን ነው መሰለኝ ሁሴን ይቀጥልና አንዴ ሚውት ያደርጋል ኖ ገስቱን ሳስገባ ሰዎችንም አክሴፕት እያለኝ አይደለም አይ ዶንት ኖ ምን እንደሆነ ቀጥለሽ ስለዚህ ሙሐመድን መታዘዝ ግዴታ ነው አይደለ ወይስ አይደለም ነገርኩህ እኮ ሙሐመድ የነገረን ነገር አለ እንዳንተ አይነት አለ አሁን ዝም ብሎ በራሳቸው የሚፈላሰፉትን አንከተልም እሱ እኔ እኮ ስለኔ አይደለም የጠየኩት ኦኬ እኔን ከነብይ ጋር ያወዳደርከኝ ነው ሁሴን አመሰግናለሁ እኔንም አወዳደራለሁ አንተ እኔንም ነብይ አድርገኝ እንዳትከተል ይኸውልህ ምናልባት የሆነ ሰዓት ይገለጽልና ነብይ ነው ብለህ ትከተል ይችላል አንዴ እኔን ከሙሐመድ ጋር አታወዳድረኝ ስለ ሙሐመድ ነው እያወራን ያለን ስለ ሙሐመድ ብቻ አይደለም እኮ አታወዳድረኝ አትከተለኝ እሺ አትከተለኝ ስለ ሙሐመድ አውራ አሁን ስለምትከተለው ሙሐመድ ነው እያወራን ያለን ሙሐመድን እሱ አድርጉ ፈጽሙ ወይም ታዘዙ ብሎ የነገራችሁን ነገር አለማድረግ አለመፈጸም አለመታዘዝ ትችላለህ ወይስ አትችልም እዚህ እኮ ነው ነገርኩህ እኮ ሁለት አይነት ነው ያልኩህ ለዛ እኮ ታዘዝ አለኝ ታዘዛለሁ አታዘዝ አለኝ አልታዘዝም ገብቶኛል ያ ማለት እኮ ትዕዛዝ ነው ይሄንን አታርግ ካለ ትዕዛዝ ነው እሱም ችግር የለውም ይሄንን አድርግም ካለ ትዕዛዝ ነው ገብቶኛል ለኔ ይቅርታ ኮኔክሽን ነው ጣልቃ አትግባ እንዴ ኦኬ ስለዚህ ሙሐመድ ያለህን በሙሉ ታደርጋለህ ማለት ነው አትታዘዝ ያለህን አትታዘዝም ታዘዝ ያለህን ደግሞ ትታዘዛለህ ኦኬ በጣም ጥሩ እሺ ያስተማረውንስ ትምህርት አለመቀበል ይቻላል ታዘረኝ ታዘዛለሁ አልኩህ እኮ ኦኬ በጣም ጥሩ እሺ ያስተማረውንስ ትምህርት ስለዚህ ያስተማረውን ትምህርት መቀበል ግዴታ ነው ማለት ነው አላህ አንተ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ አምናለሁ ኦኬ ስለዚህ አንተ አሁን ትምህርቱን ተቀብለህ ነው ያለኸው ማለት ነው እሺ እነዚህ ትምህርቱንም ይሄን ትምህርት የማይቀበሉ ይወርዳል ብለው የማያምኑስ ሙስሊም ተብለው መጠራት ይችላሉ ነብዩን ተቀብለዋል አያገባኝም በስ ስለዚህ ሙሐመድን ይቀበሉ አይቀበሉ የምታውቀው ነገር የለም ማለት ነው
ከእነሱ ጋር አንድ ላይ መስገድ ይቻላል? ዝም ብለህ አዘባረቅ እስኪ። እኔ ራሴን እንጂ ስለነሱ አያገባኝ። ሁሴን ሸየም ምንም ድምፁ ትክክል አይደለም። ሬሌቫንት የሆነ ዲስከሽን የሚረብሽ ድምፅ ነው እየሰማ ያለሁት። አሁን መናገር ይቻላል? መናገር ይቻላል? አሁን ይቅርታ መሐመድን ሳቦቹ ይከተሉታል አይከተሉትም? መጀመሪያ ልጠይቅህ ወንድሜ፣ ከዛ ጥያቄ መጨረሻ እኔ ልጠይቅህ ጥያቄ መጨረሻ የምንቀበለው እና ምን ጠይቅህ ማትመልስ ከሆነ እንዴት እኛ ሚታር አለም ከስር ሆነ ተማር። ጥያቄ መጨረሻ እንቀበለዋለን። መሐመድ እንኳን ደህና መጣ። አይ ዶንት ኖ ዛሬ እንትኑ ገዝቱ ትክክል አለ። ኮፒ ሊንክ አድርጉት ከተቻላችሁ። መገባቸውንም ያስወጣቸዋል መልሱ እንትን ይላል። እኔም ብዙ ገስት እየከፈተልኝ አይደለም። ኮፒ ሊንክ እያደረጋችሁ ያዘኝ ነው። ቆይ እስቲ አስተካክዬ ልግባ መሰለኝ። አንተንም አስቸገረ። ሁሉንም ነው እያስቸገረ ያለው ገዝቱ ነው ይመስለኛል። አይደለም ምንድን ነው ችግሩ? አይሮን እስኪ ኮፒ ሊንክ ለማንኛውም ለማድረግ ሞክሩ። እናንተ የተቻላችሁን አድርጉ። ሌላውን ከሰራ እዚሁ ሞክሩ። ቢለፈን ወይንም ዛሬ ነው ስሙዝ እኔ ጋር ደህና ነው የሚሰማኝ። አይ ዶንት ኖ ካልሆነ ወይም እንትን በሉ ትንሽ ይውትና ካስቸገራችሁ በቀለፉት ዛሬ እንደዛ ይቻላል። ቁጥሩም እየጨመረ አልመሰለኝም። ለማንኛውም ኮፒ ሊንክ አድርጉ፣ ሪፖስት አድርጉ እንደገና ብዙ ሰው ጋር እንዲደርስ። ከዛ አይተ ነው ካስቸገረ ያው በጣም አዛ እያደረገ ነው። አይ ዶንት ኖ እስቲ ቀጥል ክርስቲያን። እስኪ እሺ ሜቢ እንቀጥልና ችግር የለውም። እስኪ ካስቸገረ ወይ ወደ ፖስትፖን እናደርገዋለን። ሶ ኤኒዌይስ አሁን የትኛው ሙስሊም ነው የሙሐመድን ትዕዛዝ የተቀበለው ነው? አሁን በአህባሾችና በወሃቢዎች መካከል ያላቸው ትልቁ ልዩነታቸው በዛ ላይ ነው። ሁለተኛው ደግሞ ኢቭን በሙሐመድ ላይም ትልቅ ልዩነት አላቸው። ለምሳሌ የሙሐመድ ብዙ ጊዜ ደጋግሞ የሚናገሩት እሱ ቢሆንም ነገር ግን ከሱ በላይ ደግሞ ትልቅ ልዩነት የሚፈጥረው ምንድነው? ባላቸው የአምላክ ሕሳቤ የአምላክ አስተምሮ ላይ ነው። የአምላክ ሕሳቤ ያላቸው እጅግ በጣም ትልቅ ልዩነት ነው። አህባሾች የአላህን ባህሪ ዲና እያደረጋሉ ወይም ደግሞ አይቀበሉም ብለው ወሃቢዎች ይናገራሉ። ለምሳሌ አላህ የሚሰማበት ገሃነምን የሚሞላበት እግር አለው ብለው ያምናሉ። እጅ አለውም ብለው ያምናሉ። አህባሾቹ ደግሞ እነዚህን ፍጹም አይቀበሏቸውም። እነዚህን መናገር ለፈጣሪ ለአላህ እነዚህን መናገር ነገር የለውም ብለው ይናገራሉ። ሶ ሙሐመድ ያስተማረው ትምህርት የትኛውን ነው? ሙሐመድ ያስተማረው አላህ እጅ፣ እግር፣ ባት የመሳሰሉት አለው የሚለውን ነው ወይስ የሉትም የሚለውን ነው? የታዘዙት የትኞቹ ናቸው? አለው ያሉት ነው ወይስ የለውም ያሉት ናቸው? ያለውና የተቀበሉት ትክክል የትኞቹ ናቸው ነው ጥያቄው። ማሂር አለ? ማሂር ጀማል ኮሜንት ላይ የተሳደብክ ነበር ቅድም። እስኪ አሁን ማይክን አንሳና አውራ እስኪ። ገስት ልካ ገባህ አይደለ? መጠመጥ ነበር። አውራ የሚመልስ የለም። የኔ ጥያቄ አትመልስም? የኛን ጥያቄ እስኪ አሁን ለምሳሌ ከ10 በላይ ጥያቄ ጠይቄያለሁ። እስኪ አንዱን መልስ። መቼ ከ10 በላይ አንድ ነው የጠየቀኝ። እኔ ግን አንድ ለመጠየቅ ራሱ እድል እየሰጠኝ አይደለም። ይሄ ነው ችግራችሁ እናንተ። ሰው መጠየቅ ስትጠይቁ ትመልሱ ሁሉ ትሸሻላችሁ። ለምን ነው ትሸሹ?
ታዲያ ተረጋጋ። ምንም ትሆን አትጠቀም፣ ችግር የለውም። ቀስ ብለህ ማውራት። ተረጋግቻለሁ። አልሐምዱሊላህ ተረጋግቻለሁ ወንድሜ። ቴንክ ዩ ሳያረጋጋኝ ቴንክ ዩ። አሁን ተረጋግተናልና እኔ ጠይቃችኋለሁ፣ ከዛ ደግሞ ጠይቁኛላችሁ። እሺ የትኞቹ ናቸው አላህን የተቀበሉት? አላህ እጅ እግር አለው የሚለው ነው ወይስ የለውም የሚሉት ናቸው የተቀበሉት? እና ጥያቄን ያስመልስልኝ መጀመሪያ። እስልምና መልሳለሁ። አልሐምዱሊላህ ሙሉ መልሳለሁ። በቃ መልስልኝ። መጀመሪያ ግን አንተ መልስልኝ። መጀመሪያ መመለስ የምችለው ማለት ነው አንተ ስጠይቀኝ መልስልኝ ነው። እሺ መልስልሃለሁ። ይሄን ብቻ መልስልኝ፣ ችግር የለውም። ስለዚህ ለእስልምና አዳምጠኝ። በየተራ እናውራ። አትንቀዥቀዥ፣ ተረጋጋ እንዴ። ስለዚህ ስለ እስልምና መልስ ሲጠየቅ እኛ የጠየቅነውን ትታችሁ መጀመሪያ እናንተ ጠይቃችሁ ነው መመለስ ያለበት። አንሳ ማይክል። እናንተ መለሳችሁ እኛ የጠየቅነውን ትመልሱልናላችሁ ወይስ አትመልሱልንም? ሳዳ ጭቅጭቅ አታርጉት። ሙስሊሞች ሀሳብ ላይ አውሩ። እስኪ አሁን አንተ መስጊድ ውስጥ ካስተማሩህ ደረሳ ከሆንክ እኔ የጠየቅኩን ጥያቄ መልስልኝ። ማይክን አንሳ። እዛ ጭነዋቸው የሚመጡት ምንድነው? እንደ አህያ ተጭነው ይመጣሉ። ክርስትና ላይ ጥያቄ እዚህ መተው ያራግፉታል። ስለ አላህስ አንድ የሚያውቁት ነገር የለም። ተጭነው ይመጣሉ። ስለ አላህ ስጠይቋቸው አንዲት የሚመልሷት መልስ የለችም። ክርስትና ላይ ግን አብክተው መስጊድ ውስጥም ያቦካሉ፣ በየቴሌቪዥን ቻናሎቻቸውም ያቦካሉ። የትኛው ሚዲያዎቻቸው ላይ ብትሄዱ የክርስትናን ስም ሳይጠሩ አይውሉ። ስለ አላህ ከሚያስተምሯቸው በላይ ስለ ክርስትና አጨማልቀው የሚነግሯቸውን ነገር ነው በጭንቅላታቸው አስይዘው አሸክመው የሚልቋቸው ማለት ነው። ስለዚህ አንተ እኔ ስለ እስልምና ነው ያስተማሩኝ፣ ስለ ክርስትና ጥያቄ አላሸከሙኝም ብለህ የምታምን ከሆነ እስኪ የጠየኩን ጥያቄ መልስልኝ። ሳዳ አላህን አታውቁትም፣ እናውቃለን። ሙሐመድ ነው እናንተ አምላክ። ስለ ሙሐመድ ያስተማሯችሁ ንገረን እስኪ። ኦኬ መልስ የለም። አይ ቲንክ በጣም እያስቸገረኝ ነው። አይ ዶንት ኖ ገሱ ምን እንደሆነ በጣም ስትራግል እያደረኩ ነው እየሰማሁ ያለሁት። ወይ ሌላ ቀን ፖስትፖን አድርገው ወይ ችግር የለውም። እንደዛ ነገር ይሻላል መሰለኝ። አይ ቲንክ መኑ ሰላም ነው ናችሁ? ሰላም ነው፣ እግዚአብሔር ይመስገን። እንዴት ዋላችሁ? ደህና ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። መልዕክት ካለ አሰራርኩላችሁ። ሲበናታ ተንቀልቀላል። በባለፍ አውርቼ አስታውሰኛል እፎይ አስታውሻ ያለኝ ሪካርድ ናቸው። ዛሬ ተመልሻለሁ ወደ ክርስትናና ቪዲዮም ሰርቼ ነበረ ትልቅ ሚዲያ ላይ እንዳየኸው እና ግን ምንም ተስፋ የለውም። ቤቴን ምንም ነገር ነው ያልተሰበሰበው ማለት ነው ምንም ነገር እና አሁንም ተስፋ አጥቼ ነበርና እንደ በጣም ጨንቆኝ ነው የገባሁት። ስላስገባኝም ደስ ብሎኛል። በዚያው አጋጣሚ ምን ይሻላል ብለህ ታስባለህ? ከአባቶ ጋር ምናምን አልተገናኘም? ቸርች ላይ ስታስተምርበት የነበረው የት ነው? በፊት አስቀድመህ ስታገለግልበት የነበረው ታሪኩ ሰምታችሁታል ብዬ አስባለሁኝ። የሚበላው የሚጠጣው አጥቶ ወደ እስልምና ሄዶ የነበረ እዛ መምህር ነበረ ሙስሊሞች ጋር መስጊድ ላይ። ታሪኩን ታውቁታላችሁ ብዬ ነው። ሰምታችሁታል። አገልጋይ እዛ ሙስሊሞች ጋር አገልጋይ ነበረ እና ሜቢ ንገራቸው የተወሰነ ባጭሩ እዛ የነበረ አድርጌ ስነግራችሁ ያው እኔ ቆነኝ እና ደግሞ በእግዚአብሔር ፈቅዶም ደግሞ የምንኩስናንም ቆነኝ ከድቁና ቆነኝ
ከድቁና ነው። ዓላማዬ ምንድነው? አንደኛ ትምህርቴን ቅዱስ ጳውሎስ አዲስ ኪዳን ብሉይ ኪዳን መማር እንደምችል አውርተን ነበር የመጣ ነው ማለት ነው። ከዚያ በኋላ እዚህ ከመጣው በኋላ ያው ሁሉ እንደጠበቅኩት ስላልሆነ ኤልሻዳይ ሚዲያ ላይ ገብታችሁ ብታዩት ያው 24 ሰዓት ሆነው አሁን ቪዲዮ ከተለቀቀ በደንብ አልተገለጸም፣ ግን እዚያ ላይ ባጭሩ ተሰርቶላቸዋል ማለት ነው። እና አካውንት ምናምን ማስቀምጬ ነበር ሰዎች ማገዝ እንዲችሉ ምንም የተውጣጣ ነገር ምንም የለም እና በጣም አሁንም ተስፋዬ በቃ ምንም ውጥጥ እንዳለ ነው ማለት ነው። ቢያንስ ትንሽ ተስፋ ያለኝ እዚህ 5 ብር 100 ብር እንኳን ብናወጣ 1000 ሰዎች እኮ 100 ብር ቢያወጡ ብዙ ብር ነው ማለት ነው። እና እንደዚህ አድርገን እንኳን ቢያንስ ትምህርቴን መማር የሚችልበት ነገር ይፈጠራል ብዬ ነበረ። በቃ ጭልም ያለ ነው፣ ምንም የሚገባ ነገር የለም ማለት ነው። እና በእስልምና ደግሞ ኡስታዝ በዚያም ሳሰግድ ወይም ደግሞ ሳስቀራ የነበርኩ ልጅ ነኝ። በክርስትናም ደግሞ ቅዳሴ ስቀድስ የነበርኩ ልጅ ነኝ እና አሁን በጣም ጨንቆኝ ነው የገባሁት። እፎዬ ያ እኔ አክቹዋሊ እንዲህ ማለት ይከብዳል። ታሪኩንም ስለሰማሁት አስቀድሞ አንድ ነገር አምናለሁ። ይሰማል? ይሰማል። ምሰማ ከሆነ ጋር ነው ላግ እያደረገብኝ እያየሁት ነው። እዚህ ጋር ይሰማለኛ። ከተቋረጠ እነግርሃለሁ። ምን ላይ ትነግረኛለህ? ቢቋረጥ አልሰማህም እኮ በቴሌግራም እነግርሃለሁ። ቀጥልና እስኪ። ኦኬ፣ ለማንኛውም አለኝ ሚዲያ ላይ ነው የቀረብከው አይደለ? ኤልሻዳይ ሚዲያ ነው ያመጣህም። ኤልሻዳይ አይደለ? ወደ አመጣ ማይመልስህ። አው እዚህ መማር ትችላለህ ብለውኝ ነበረ እዚህ ቅዱስ ጳውሎስ እና ቢያንስ ትንሽ 100 ብር እንኳን ተዋጣቶ ትምህርት ትጀምራለህ። መዋጮ ላይ አትሩጥ። ቆይ ፕሊዝ መዋጮ ላይ አትሩጥ። መዋጮ አይደለም የጠየቅኩህ እኔ። ያመጣህ ኤልሻዳይ ሚዲያ ነው አይደለ እኮ አምጥቶ አሁን ደግሞ መልሶ ገንዘብ አዋጡ አታዋጡ። በመጀመሪያውኑ ከዛ አገልጋይ የነበርከውን አምጥቶ እንዴት ሜዳ ላይ ሊጥል ይችላል? ተቋም ሆኖ በቤተክርስቲያን ስም አገልጋይ ነኝ አገለግላለሁ የሚል ተቋም ሌባ ወንበዴ ካልሆነ አንድን አገልጋይ ከአንድ ቦታ አሸፍቶ አምጥቶ አዲስ አበባ ላይ እንዴት ጥሎ ወደ እስልምና ስትሄድ ዝም ይላል? ተቋሙን ነገ ለጥፉትና ተቋሙን ጠይቁት። ወንበዴ ተቋም ካልሆነ አንድን አገልጋይ ከሆነ ቦታ ላይ እዞ መጥቶ አይደለም አገልጋይን ተውና አንድን የገጠር ልጅ እዘህ መጥተህ ስራ ቀጥራለሁ ብለህ አዲስ አበባ ላይ አምጥተህ ብጥላት ትጠይቃለህ። በሕግ ወንጀል ነው። በቤተ ክርስቲያን ስም አገለግላለሁ የሚል የጉዞ ማህበር እመራለሁ የሚል ተቋም አንድን አገልጋይ ከሆነ ቦታ ላይ ጥሩ ጸባይ ያለ ጥሩ ድምፅ አለ እዚህ ቦታ ቀጥረሃለሁ ብሎ ከሚያገለግልበት ያውም መለኩሴ ነኝና ያልከናል ካህንም ነበርኩ ነው something like that ከዛ ቦታ ሸፍቶ አምጥቶ አዲስ አበባ ላይ በእንዳ ወንበዴና ሌባ ተቋም ነው ስተበት በስርዓት በዚህ ጉዳይ ያለው ነጣ። ምክንያቱም አሁን ሰዓት ሰው ሁሉም ችግር አለበት ራሱ ዝም ብሎ ያንን ገንዘብ አንጣ የሚባለው አይደለም። እኔ ደጋግመህ ስትደውልልኝ ዋና አካውንት ተዘግቷል፣ ሁለተኛ አካውንት ተዘግቷል፣ ሶስተኛ አካውንት ላይ ስትራግል እያደረግኩ በነበረበት ሰዓት ላይ ገንዘብ የሚል ነው ቀጥታ የምቀጠቅጡት። እኔ ራሴ ስትራግል ማደርግባቸው ችግሮች ስለ ገንዘብ ከማሰብ በፊት መመለስ በጣም ደስ ይለናል። ያ ማንኛውም ሰው ቢራብ ለወዱ ሲል ሃይማኖት መቀየር የለበትም ብዬ አምናለሁ። ምሳሌ አድርገንም አናመጣቸውም። እንደዚህ ብለንም ጀስቲፋይ አድርገን እርዳታ ማንለምንባቸው ቀይሩ ተብሎ አንገታቸውን ቆርጠው የለን እንኳን አርቧቸው ያ እናስ ይሄንን ስል ሰው አይፈተንም ችግር አይገጥመውም ማለት አይደለም። ከአንገት ለቢላ መስጠት አለ እንዴ? ሊቢያዎችን የሃይማኖት ፈለጎቻችንን ማሰብ አለብን። እኛው ኢኒሺዬሽኑን ወስደን እናደርጋለን። ትክክል ነው። ማድረግ አለባችሁ። ትክክል ነው። መርዳት አለባችሁ። ትክክል ነው። የትኛውም አገልጋይ ተርቦ
ሃይማኖት አንድ አገልጋይ ግን ገንዘብ 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 ካለ ጤናማ አይደለም፣ ጤናማ አይደለም። ገና ሱባኤ ቡራኬ ለመቀበል ገዳም ደውላለሁ፣ ስለ ገንዘብ ታወሩኛላችሁ። በዋናነት ግን ያመጣ ተቋሙ ራሱ ሌባ ወንበዴ ነው። አሁን እንደ አዲስ ደግሞ አዛኝ መስሎ እንዲገጠመህ እንዲሆነ ለምን ይላል? እኛንን አምጥተ ነው ሜዳ ላይ ጣል ነው ሌቦች ወንበዴዎች ነን ብሎ ራሱ ነው ተቃዋሙ ራሱ ኤልሻዳይ ሚዲያ የሚባለው ወንጀለኛ ሌባ ስለሆነ አገልጋይን አሸፍቶ አምጥቶ ማን ነው በሱ የምትሄዱት? አሁን የሃይማኖት ቦታዎችን አስጎበኛለሁ፣ ገዳምን እንደዚህ ያደርጋለሁ፣ አባቶችን እረዳለሁ። አሸፍተ አምጥተ አዲስ አበባ ላይ በረንዳ ጥለህ ወደ እስልምና እንዲገባ ካደረግክ በኋላ ከስንት ዓመት በኋላ ደግሞ ሲመለስ እንደ አዲስ ታሪክ ሰሚ ትሆናለህ። አሁንም ለአንተ ያለ ሜሴጅ ጥሩ ወጣት ነህ። እስልምናውንም ስለተረዳው የክርስትናውም ላይ ጥሩ ፖዚሽን ስለነበረ አባቶችም ይህን የሚያዩ ይኖራሉ፣ ታሪክን የሰሙ ይኖራሉ። ማንኛውም እንዲጠፋ እንዲወድቅ አንፈልግም። ለአንተም የሚጠቅምህ ዛሬ 1 ብር 2 ብር ሰው የሚሰጥ ብቻ ሳይሆን ቋሚ ስራ ያስፈልጋል። ቀድሞ ስራ ላይ ተነበርክ፣ የቀድሞ ስራ ላይ ቢመልሱ ያ ጤናማ ነው ብዬ አምናለሁ። ኤልሻዳይ ሚዲያ ይህንን ኢኒሺዬሽኑን ወስዶ የቀድሞ ቦታ ላይ ከአባቶች ጋርም ተነጋግሮ ቀኖና በስርዓት ጨርሶ ወደ ስራ እንዴት መመለስ እንዳለብህ ወደ ስራ መመለስ እሱ የተሻለ ነው ብዬ አምናለሁ። ከሌ ገንዘብ አምጣ፣ ከሌ አምጡ፣ 100 ብር አምጣ፣ 50 ብር አምጣ። እኔ የእናቴ ልጅ አይደለም። የእናቴንም ልጅ በአሁኑ ሰዓት ላይ እንደዚህ አምጣ እንደዚህ አታምጣ ማለት ያስቸግራል። የኑሮ ውድነቱን ስለማውቀው ጠንቅቄ ይህንን ስላችሁ አትርዱት እያልኳችኋለሁ። ማግዙት ወንድማችሁን ብዙ ጣውረቶች እንዳለፈ ስለሰማው ማለት ነው። ብዙ ቻሌንጆችን ስላለፈ አግዙት፣ ጻፉለት፣ አውሩት፣ ያላችሁን ደጉሙት፣ ንገሩን፣ እርዱት። ስቲል ግን ከላይ አልሰጠኝም ሰጠኝ የምትልበት አይደለም። አንተ ወጣትና ብዙ ኢትዮጵያውያን ወጣቶች አሁን የሚበሉት አጥተው በየቦታው ወድቀው ያሉ ብዙ አሉ። ገና ለገና እንደዚህ አልተሰጠኝም ተስፋ ቆረጥኩ እንደዚህ የምትልበት አይደለም። ማነህ አንተ? ይህንን እድል ያጡ ብዙ አሉ፣ የሚበሉት ያጡ ብዙ ችግር ውስጥ ያሉ አሉ። ስለዚህ የሰው እጅ ቀጥታ ትጠብቅ። ከረዱህ ረዱ፣ ካልረዱህ ግን ማንም ግዴታ የለበትም። እፎይን ከረዱ ረዱ፣ እፎይን ካልረዱ አልረዱ። መፍታቸው ነው፣ መፍታቸው ነው። የእናትህ ልጅ እንኳን ቢሆን ማለት ነው። አቅም አለ፣ ወጣት ነህ፣ ገና ነህ፣ መስራት ትችላለህ። ስለዚህ ይህንን ምልህ ምንድን ነው? ሌሎች ነገር ለሃይማኖት ብለሽ ለሆድህ ብለህ ለገንዘብ ብለህ ሃይማኖት ብቀይር ከሆነ ቶለሬት አናደርግም። ሰው አንገቱን ለሴፍ ይሰጣል እንኳን ዳቦ። አይ እንደዚህ መጥቼ ደግሞ ተመልሼ ተስፋ የለው ምናምን የምትል ከሆነ ስቲል አሁንም እንትን አላለህም ማለት ነው። እዛ ውስጥ ነው ያለው። ሱባኤ ላይ ሆነ ስለ ገንዘብ ታስብ ነበረ። ምናልባት ያሳለፍከው ትራማ ገጥሞ ሊሆን ይችላል። በመከራው ስላሳለፍኩ ብለህ ሊሆን ይችላል። ስለዚህ አሁንም የመጀመሪያ ተጠያቂው ኤልሻዳይ የሚባለው ነው። ኤልሻዳይ የሚባለው የጉዞ ማህበር የሃይማኖት አስጎብኝ ምናምን የሚባለው ሌባ ወንበዴ ተቋም ነው። አንተም መመለስ ካልቻለና የተነገረን ታሪክ ትክክል ከሆነ አምጥቶ ወደ እስልምና እንድገባ ያደረገ ሌላ አካል አይደለም፣ ኤልሻዳይ ነው። ለጥፉትና ሌባ እንደሆነ አስተዋውቁት። አሊያም ያጥራ ከአንተ ጋር ያለውን ኬስ፣ ከአንተ ጋር ያለውን ሁኔታ ያጥራ። ሰፖርት ማድረግ የምትፈልጉ ጻፉለት፣ በውስጥ ንገሩት፣ አካውንትን ንገራቸው። ይስጥልኝ። በጣም ነው የማመሰግነው። እኔ ወላዲተ አምላክ ነው ሃይማኖቴን ማለት ነው ለሰከንድ ያክል እቀይራለሁ ብዬ አስቤ አላቅም ነበረ። ግን በቃ ያልጠበኩት ነገር ነው የሆነው።
ስቀልድ ሁሉ ማለት ነው ምናልባት እምነቴን ከቀየርኩ አሞኝ ስለሚሆን ጸበሉ ሰዱኝ ብዬ ሁሉ የተናገርኩበት አጋጣሚ ነበር እና እኔ እንዴት እንደሆነ እኔ አላቅም። እኔም ብቻ እኔ አሁንም ቢሆን እኔ አሁንም እፎይ ማርያምን ወደ ቤተክርስቲያን መመለስ ፈልጋለሁ። ግን አሁንም ምን ልስራ? ቢያንስ ገዳም ሄድኩኝ፣ ቀኖና ተቀበልኩ፣ ንስሐ ገባሁ፣ ተመለስኩኝ። አሁንም ተመልሼ ስራም የለም። አሁንም እርዳታም ቪዲዮ ሰራን፣ እርዳታም የገባ ብር የለም። ለዚህ ነው አባቴ እንደማደርግ ሁሉ ግረው ግብት አለኝ። እመቤቴን በቃ ለዚያ ነው መቶ ብር 200 ብር ቢሰጡ ምንም አይጠቅም። እዛ ካለው ጋር ይነጋገር ወደ አመሰግናለሁ እፎይ። ለማንኛውም እኔ በጣም ይሰማል። ያ አሁንም እያልኩ ያለሁት 100 ብር 200 ብር ቢሰጡ ስራ መጣ ከሆነ ምንም አታደርገው፣ ምንም አይጠቅምህም። ተቋሙ እንዳመጣ ተነጋግሮ ኤክስኪውዝ የሚደረግ ኤክስኪውዝ ተደርጎ ወደ ስራ ተመለስ። እሱ የተሻለ ነው ብዬ ማምነው ለዛ ነው። አካውንትን ንገራቸው። እሺ የኔ አካውንት ነው 1060 እንደገና ንገረኝ። 508 ይትባረክ ፍስሐ 10608924 አዎ ይትባረክ ፍስሐ። ኦኬ ኦኬ ሰፖርት ማድረግ የምትችሉ ሰፖርት አድርጉት። በተቻላችሁ መጠን ስራ ስጡት። እንደዚህ አይነት ነገር ሪከመንድ አናደርግም። ምክንያቱም ነገ እንደዚህ አይነት ነገር በር ተተከፈተ ሙስሊሞች ጋር የምናቃትን ገንዘብ አዋጡ እኛ ጋር እንዲመጣ አንፈልግም። እንኳን ከክርስትና የወጣ ሰው እጅግ መዓት ላሳያችሁ እችላለሁ። ዴሊ የሚመጡ ከእስልምና መጥተው እናት አባት አባረዋቸው ሰው ጋር አስቀምጠናቸው የ20 ዓመት የ21 የ20 ዓመት የ21 የ20 ዓመት የ21 በቃ የሟሟቱ ይጣጣሩ ብለን ማለት ነው። ቤተሰብ ዘመድ እንዳለ ሊገድላቸው እየፈለጋቸው ማለት ነው። ያ ባለበት ላይ ያ በሚሆንበት ላይ ለሰንበዲ ምናምን ሃይማኖት እንዲመጣ ምናምን ገንዘብ አናስለምድም፣ አናደርገው። ኔቨር ኤቨር መቼም አናደርገው። ያመጣ ተቋም ሊመልስ ግዴታ አለበት። ኃላፊነት መውሰድ ያለበት እሱ ነው። ከባህር ዳር ነው አይደለ? ከባህር ዳር ጀንጅኖ አንጥቶ ከባህር ዳር ጀንጅኖ አንጥቶ ከባህር ዳር ጀንጅኖ አንጥቶ አዲስ ከባህር ዳር ጀንጅኖ አንጥቶ አዲስ ከባህር ዳር ጀንጅኖ አንጥቶ አዲስ እና እንደዚህ ያሰራሃለው ከሚያገለግልበት ብለህ እዚህ መጥተህ ጀንጅነህ አዲስ አበባ ላይ ምጥል ከሆነ ተጠያቂ መሆን አለበት። እንደዚህ አይነት ተቋሞች አይደለም ካህን አይደለም አገልጋይ የሆነን ተራ ግለሰብን ከገጠር አንጥተህ ስራ እሰጥሃለሁ ብለህ ዝም ብለህ ሜዳ ላይ የምትጥልበት ጊዜ አይደለም፣ ያስጠይቃል ማለት ነው። ቪዲዮውን አይታችሁታል፣ ምስቱን ሰምታችሁታል እና ያሳዝናል ታሪኩ። እንዳኬ አይ ቲንክ መምህር ጤና ይስጥልን። እፎይን እንዴት ነው? እንደሚ ሰላም ነው? ይመስገነው።
ይመስገን ፈልጋ ነው። አይ በቃ ያው እንግዲህ በቃ ነገሩ በጣም ከባድ ነው እየሰማሁ ስለነበር እኔም በቃ የምችለውን አካውንት እንትላለሁ አስገባለታለሁ የምችለውን እንግዲህ ሁላችን ያው አንተ እንዳልከው በጣም የሚያሳዝን ነው። መተባበር ያው ሀኛም ስለሚጠበቅብን እና አይዞህ ለማለት ነው። ያ ሰፖርት ማድረግ የምትችሉ አካውንቱን ሜቢ ተስር ደግማችሁ ጻፉለት ወይና አንዴ በቃል ንገራችሁ። እኔ እንደዚህ ስለተናገርኩ ሰፖርት ማድረግ እንዳታቆሙ ነው ማድረጉ። እኛ ጋር ስላልተለመደም ነው ይሄ። ሁለተኛ እንደዚህ ያለ ጠይቅ ያ አይ ለማንኛውም ሰፖርት አድርጉት። እህት ወንድሞች ያላችሁን ሰፖርት አድርጉ። ያው ለጊዜውም ቢሆን ስራ ማፈላለጊያም ሊሆነው ስለሚችል ያላችሁን 100ም 200ም ሼር እያደረጋችሁት እሺ። አካውንት ተጽፎላችኋል። እሱን አካውንት በመጠቀም ይትባረክ የሚለውን ያላችሁን ሼር አድርጉ። ለስራ ማፈላለጊያም ይሆነዋልና እንደዛ እያደረጋችሁ ማለት ነው። ሰፖርት ክርስቲያን ወይ እፎይ ተቋርጠ ነበር ማለት ነው። ኮመንት ተዘግቶ ነው። ኮመንቱ ተዘግቶ ነው ወይ አንዱ ነው? የምትችሉ ከሆነ ከስር ኮሜንት ባረኩላችሁ አካውንት የቻላችሁትን ለወንድማችን እርዱት። ሜቢ ግን ያው ይሄ ዘላቂ መፍትሄ እንደማይሆን የታወቀ ስለሆነ እና በተቻለ መጠን ያው ወደ ስራ ለመግባት መሞከር ነው። ወንድማችን እንደዛ አድርግ። ያ የፈጠነ እንትን ባሉት ኦኬ። አንድ 5 ሰዎች ፈልጋለሁ። አንድ 5 ሰዎች አትሊስት የትራንስፖርት መቻል የምትችሉ 5 ሰዎች ማድረግ እንችላለን የምትሉ ቁጥር ጻፉልኝ። 8 ቁጥር ጻፉልኝ። ክርስቲያን አስገባችሁ። የትራንስፖርት አንድ 5 ሰዎች ገስት ላይ ካሉት ልጀምር። ክርስቲያን ተወሰነ ሰፖርት ታደርጋለህ። አሁን ላኩኛ አስገብታ አሎ አሎ ያ ተመልሳለህ እኮ ያ ተመልሳል። ኮሜንት በማድረግላችሁ አካውንት ማስገባት ትችላላችሁ። ሁላችሁም መግባት ላይ ጠበቅባችሁ ይችላል። 8 የምትጽፉ አሁን እዚህ ውስጥ የገባችሁ ግን እናንተ እንትን እያላችሁ ውጡ በጸሎት
በጸሎት ነኝ ህልመኛው ቶሎ ቶሎ ሰዓት ስለሌለ ስንት ብር ነው? ይሄ ኮሜንት እያረኩልሽ ነው። ከስር ኮሜንት እያረኩት ነው ይትባረክ የሚለው ማለት ነው። ሌሎቻችሁ ኮሜንት አታርጉ፣ እንትን ማትሉ ልጆች ይታይሻል። ይሮጣል እንትኑ ኮሜንቱና ያዡና ስክሪንሻት አድርጊው እንትን ማድረግ ትችላለሽ፣ ወይም በውስጥ ሼር አደርግልሻለሁ። እሺ ነኝ ይታያል። አንተ ኧረ አይታይም። ኦኬ አለኝ ክርስቲያን አለ ወይ አለ ተመልሳለሁ። ኔትወርክ ይሆን በጣም ያስቸግራል። በጣም ላግ እያደረገብህ ነው። ኦኬ ምን ላይ ደረሳችሁ? በጸሎት ምንድን ነው ነብዩ መምህር አይ ቲንክ ነብዩ እግዚአብሔር ይመስገን። ትሰማለህ? ትሰማለህ ወይ? ቀልድ 1000 ቆይ አካውንቱን ዲስፕሌይ ላድርግ 1060 እሺ አንዴ ልጻፍና እንትን ልበላቸው ቆይ 89 እንገራቸው እንደ ክርስቲያን እንገራቸው ያ እየጠፋባቸው ስለሆነ እሺ ለሽ እንገራቸው ንገራቸው እስከዛ 1060 89 24 89 24 508 ይትባረክ ፍስሐ